ሰይጣን የሚፈራቸው 5 ክርስቲያኖች። አንተ የትኛው ነህ? በመንፈሳዊ ዓለም ውስጥ ግብረ መልስ የሚፈጥር አንድ ምስጢር አለ። ዲያብሎስ ሁሉንም ክርስቲያኖች እኩል አይፈራም። አንዳንዶቹን ክርስቲያኖች በስም ብቻ ያውቃቸዋል፣ አንዳንዶችን ደግሞ በሐሰት እምነታቸው ላይ እየተጫወተ ይኖራል። ነገር ግን ሰይጣን ስማቸውን ሲሰማ፣ ጸሎታቸውን ሲሰማ፣ መንገዳቸውን ሲመለከት ድንግጥ የሚያደርጉት መንፈሳዊ ግዛቱን የሚያናውጡት 5 አይነት ክርስቲያኖች አሉ። ዛሬ የምንነጋገረው ስለ መደበኛ ሃይማኖተኛ አይደለም። የምንነጋገረው የጨለማውን ኃይል እቅድ ስለሚያፈርሱት ኃያላን አማኞች ነው። ወዳጄ ይህንን ቪዲዮ እስከ መጨረሻው ከተከታተልክ በኋላ ራስህን ትመረምራለህ። ሰይጣን የሚፈራ ክርስቲያን ነው ወይስ ሰይጣን የሚጫወትብህ ክርስቲያን? ዛሬ የህይወትህ መንፈሳዊ ውጊያ መልክ የሚቀየርበት ቀን ነው። እስከ መጨረሻው አብረህን ቆይ። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ሄኖክ ፈለቀ ነኝ። ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም እስቲ ላይክ አድርጉ። ላይክ አረጋችሁ ዝግጁ ከሆናችሁ ሰይጣን ወደሚፈራው የመጀመሪያ የክርስቲያን አይነት እንለፍ። ሰይጣን የመጀመሪያውና ትልቁ ፍርሃቱ በእንብርክኩ የሚዋጋው ክርስቲያን ነው። አንድ አማኝ ተንበርክኮ ወደ እግዚአብሔር መጸለይ ሲጀምር በሲኦል ውስጥ አስቸኳይ ስብሰባ ይጠራል። ምክንያቱም የጸሎት ሰው በራሱ ኃይል ሳይሆን በሰማይ ኃይል የሚዋጋ ሰው ነው። ዲያብሎስ የእንቅልፍ የድካምና የጭንቀት መንፈስ የሚልክብህ ለምንድን ነው? መጸለይ ስትጀምር ምን አይነት መንፈሳዊ ኃይል እንደሚለቀቅ ስለሚያውቅ ነው። መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ እንዲህ ብሎ ይናገራል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይለናል። ይህ ጥቅስ የሚያስተምረን የጻድቅ ሰው ጸሎት እንዲሁ አየር ላይ የሚበን ቃል ሳይሆን በአይን የማይታየውን የመንፈስ ዓለም የሚለውጥ የእግዚአብሔር እጅ የሚያንቀሳቅስ ኃይል እንዳለው ነው። ጸሎት በምድር ላይ ሲደረግ ውሳኔው በሰማይ ይለወጣል። በአንድ ወቅት በአንድ መንደር ውስጥ የሚኖር አንድ አረጋዊ አባት ነበሩ። አባቱ አካላቸው በዕድሜ ቢደክምም በጸሎታቸው ግን አንበሳ ነበሩ። አባትየው አካላቸው በዕድሜ ቢደክምም በጸሎታቸው ግን አንበሳ ነበሩ። በየቀኑ ሌሊት 9 ሰዓት ላይ ተነስቶ ስለ ቤተሰባቸው፣ ስለ መንደሩና ስለ ቤተክርስቲያን ይጸልዩ ነበር። በአቅራቢያ የሚኖር አንድ ጠንቋይና የጨለማ አሰራር አዋቂ ሁል ጊዜ ወደዚህ መንደር መጥፎ መቅሰፍት ለመልቀቅ ሲሞክር ግንዱ ላይ እንደተጋጨ መኪና ይቆማል። አንድ ቀን ጥንቆላው አልሰራ ሲል የጨለማውን ኃይል ጠየቀ። ለምን አገሩን ማጥቃት አልቻልኩ? የጨለማው ኃይልም በዚያ መንደር ውስጥ በየሌሊቱ በእንብርክኩ የሚቆም አንድ አረጋዊ አለ። እርሱ ሲጸልይ በመንደሩ ዙሪያ የእሳት አጥር ስለሚበራ መግባት አንችልም ብሎ መለሰለት። ወዳጄ ጸሎትህ ለአንተ ትንሽ ሊመስል ይችላል፣ ነገር ግን በጨለማው ዓለም ውስጥ የእሳት አጥር ነው። ሁለተኛው ሰይጣን የሚፈራው የክርስቲያን አይነት በእግዚአብሔር ቃል የታጠቀ ክርስቲያን ነው። ሰይጣን ሃይማኖተኛ ሰዎችን አይፈራም። የመጽሐፍ ቅዱስ ቃል የሚያውቁትን ግን ይንቀጠቀጣል። ምክንያቱም ሰይጣን በሐሰትና በማታለል ነው የሚሰራው። የእግዚአብሔር ቃል ደግሞ የእውነት ብርሃን ነው። መጽሐፍ ቅዱስ የኤፌሶን ሰዎች ምዕራፍ 6 ቁጥር 17 ላይ እንዲህ ይላል፣ የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይለናል። በኤፌሶን 6 ላይ የተጠቀሱት አብዛኞቹ የመንፈሳዊ ዕቃ ጦሮች ራስን መከላከያ ናቸው። ብቸኛው የማጥቂያ መሳሪያ ግን የመንፈስ ሰይፍ የተባለው የእግዚአብሔር ቃል ነው። ሰይጣን ሲፈትነን ተጽፏል ብለን በቃሉ ስንመክተው ይሸሻል። ኢየሱስ ክርስቶስ በምድረ በዳ 40 ቀንና 40 ሌሊት በጾመ ጊዜ ሰይጣን ሊፈትነው መጣ። ሰይጣን ጥቅስ እየጠቀሰ እንኳን ሊያታልለው ሲሞክር ኢየሱስ የተዋጋው በራሱ ጥበብ ወይም ፍልስፍና አልነበረ። ይልቁንም ተጽፏል እያለ በእግዚአብሔር ቃል ሰይጣንን መታው። ሰይጣን የእግዚአብሔር ቃል በሙላት ከተሞላ ክርስቲያን ጋር ሲገናኝ የሚዋጋው ከሰውየው ጋር ሳይሆን በውስጡ ካለው ከሕያው ቃል ጋር እንደሆነ ያውቃል። ሶስተኛውና ዲያብሎስን እጅግ የሚያበሳጨው የክርስቲያን አይነት በልቡ ውስጥ ቂም፣ በቀልና ጥላቻ የሌለበት በይቅርታ የተሞላ ክርስቲያን ነው።
የሰይጣን ትልቁ ወጥመድ ሰዎችን ማስፎከር፣ በቂም ማሰርና ቁስልን ማስታወስ ነው። አንድ ክርስቲያን ይቅር ሲል የሰይጣንን ትልቁን ሰንሰለት በጥሶ ይጥለዋል። መጽሐፍ ቅዱስ ወደ ሮሜ ሰዎች ምዕራፍ 12 ቁጥር 21 ላይ እንደዚህ ብሎ ይናገራል። ከቁጥር 20 ጀምሮ ያለውን ላንብብላችሁ። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው። ይህን በማድረግ በራሱ ላይ የእሳት ፍም ትከምራለህና ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይለናል። ክፉን በክፉ መመለስ የሰይጣን መንገድ ነው። ይቅርታ ማድረግ ግን ድካም ሳይሆን መንፈሳዊ ኃይል ነው። በበጎነት ክፉን ማሸነፍ ማለት የጨለማውን ኃይል አሰራር በፍቅር የጦር መሳሪያ መስበር ማለት ነው። በመጽሐፍ ቅዱስ ውስጥ እስጢፋኖስ በድንጋይ ሲወገር የነበረውን ሁኔታ አስቡ። ድንጋይ የሚወረውሩበት ሰዎች በጥላቻ ታውሮ ነበር። እስጢፋኖስ ግን ተንበርክኮ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ ጸለየ። ይቅርታ ሰይጣን ያልጠበቀው ትልቅ ድል ነው። አራተኛው ሰይጣን የሚፈራው በእግዚአብሔር ፈቃድ ስር ሙሉ በሙሉ የወደቀና የታዘዘ ክርስቲያን ነው። ሰይጣን በግማሽ ክርስቲያኑ በግማሽ ዓለማዊ በሆነ ሰው አይጨነቅም። በአንድ እግሩ ቤተክርስቲያን፣ በሌላ እግሩ ዓለም ውስጥ ያለውን ሰው ሰይጣን በቀላሉ ይቆጣጠረዋል። ነገር ግን ሕይወቴ የኔ አይደለችም የእግዚአብሔር ናት ብሎ ራሱን ለጌታ የሰጠውን ሰው ሰይጣን በፍጹም ሊነካው አይችልም። መጽሐፍ ቅዱስ የያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ እንዲህ ይላል፣ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል ይለናል። ብዙ ሰዎች ዲያብሎስን ተቃወሙ የሚለውን ክፍል ብቻ ይይዛሉ። ነገር ግን ዲያብሎስ የሚሸሸው ከመቃወማችን በፊት ለእግዚአብሔር ስንገዛ ነው። የእግዚአብሔር ክብርና ስልጣን የሚሸፍነን ለእርሱ በታዘዝን መጠን ብቻ ነው። ሲድራቅ ሚሳቅና አብድናጎ ወደ እሳት እቶን ውስጥ በተጣሉ ጊዜ የባቢሎን ንጉሥ ምስላቸውን እንዲያመልኩ ጠይቋቸው ነበር። እነርሱ ግን አምላካችን ሊያድነን ይችላል፣ ባያድነንም እንኳ ለምስል አንሰግድም አሉ። እነርሱ ለፈጣሪያቸው ሙሉ በሙሉ የታዘዙ በመሆናቸው እሳቱ ሊያቃጥላቸው አልቻለም። ይልቁንም በአስፈሪው እሳት መካከል አራተኛው ሰው ወይም የእግዚአብሔር ልጅ አብሯቸው ይታይ ነበር። ታዛዥነት የእግዚአብሔርን ሀሎት ወደ ሕይወታችን ያመጣል። አምስተኛውና ሰይጣን እጅግ በጣም የሚፈራው የክርስቲያን አይነት ነገሮች በተበላሹበት በሕመም በእስራትና በመከራ ውስጥ ሆኖ እግዚአብሔርን የሚያመሰግን አምላኪ ሰው ነው። ሰይጣን መከራን የሚልክብህ እግዚአብሔርን እንድታማርር እንድታዝንና እንድትሰድብ ነው። ነገር ግን በመከራ ውስጥ ሆነ ጌታ ሆይ አመሰግንሃለሁ ስትል የሰይጣን ሴራ በሙሉ እንደ አመድ ይበተናል። መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 16 ቁጥር 25 ከ26 ባለው ክፍል ላይ እንዲህ ይላል፣ በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርንም በዜማ ያመሰግኑ ነበር፣ እስረኞቹም ያዳምጧቸው ነበር። ድንገትም የወይኑ መሠረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያም ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ ይለናል። ጳውሎስና ሲላስ በጨለማ እስር ቤት ውስጥ ተደብድበውና በእግራቸው ግንድ ተጠፍረው ነበር። ነገር ግን ማማረርን ትተው ማመስገንን ሲጀምሩ ምስጋናቸው ሰማይን ስለነካ የምድር መንቀጥቀጥ ሆነ። የእስር ቤቱ ደጅ ተከፈተ። ምስጋና የእስራት ሰንሰለቶችን የሚበጥስ መንፈሳዊ ቦምብ ነው። ኢዮብ ሀብቱን ንብረቱንና 10 ልጆቹን በአንድ ቀን አጣ። አካሉ በቁስል ተወረሰ። ሰይጣን ኢዮብ እግዚአብሔርን ይረግማል ብሎ ጠበቀ። ነገር ግን ኢዮብ በጭንቁ መካከል ወድቆ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። ይህ የኢዮብ የምስጋናና የእምነት ቃል ሰይጣንን ሙሉ በሙሉ አሳፈረው፣ ውርደትም አለበሰው። በውጤቱም እግዚአብሔር የኢዮብን ሕይወት ከፊተኛው ይልቅ በ2 እጥፍ ባረከው። ወንድሜ እህቴ፣ አሁን ራስህን ጠይቅ። አሁን ራስሽን ጠይቂ። በእንብርክክ የምትዋጋ የጸሎት ሰው ነህ? የእግዚአብሔር ቃል በልብህ አለ? ከቂም ነፃ የወጣ ይቅር ባይ ነህ? ለእግዚአብሔር ፈቃድ ሙሉ በሙሉ የተገዛ ነህ? ወይስ በችግር ውስጥ የምታመሰግን ነህ? ሰይጣን ያንተን የሃይማኖት ስም ወይም የቤተ ክርስቲያን መታወቂያ አይፈራም። የሚፈራው በውስጣችሁ ያለውን የክርስቶስን ኃይልና እውነት ነው። ዛሬ ሕይወትን ለመለወጥ ውሳኔ ውሰድ። እንግዲህ ቤተሰቦች ውድ ጊዜያችሁን ሰውታችሁ እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ቪዲዮ ላይክ ካላደረጋችሁ ደግሜ ላስታውሳችሁ ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ምን እየጠበቃችሁ ነው? ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ነገ በሌላ ቪዲዮ ተመልሼ እመጣለሁ።
ይመቻችሁ።